ሰላም የዛይ ቤተሰቦች፣ በተለይ ዛሬ የምናገረው አሜሪካና አውሮፓ ያላችሁ ቀናችሁን በመኪና መሪ ላይ ለምታሳልፉ ጀግኖች ወንድሞችና እህቶቼ ነው። ኡበር ትነዳለህ፣ ሊፍት ትሰራለህ ወይም ትራክ ላይ ነህ። ለዚህም ትልቅ ክብር ይገባሃል። ምክንያቱም ቤተሰብህን ለመርዳት እንቅልፍ አጥተህ እንደምትለፋ አውቃለሁ። ግን ዛሬ መኪናን ፓርክ አድርገህ ወይም ረጅም መንገድ እየሄድክ ከሆነ ሬዲዮን ዘግተህ ይህንን የልብ ወግ እንድታዳምጠኝ እፈልጋለሁ። አንድ ጥያቄ ልጠይቅህ። ዛሬ ብትታመም እግዚአብሔር አይበለውና ጉንፋን ይዞ አልጋ ላይ ብትውል ገቢህ ይቀጥላል ወይስ ይቆማል? መልሱ ይቆማል ከሆነም ወዳጄ አደጋ ላይ ነው። ኡበር መንዳት ጥሩ ነው፣ ፈጣን ገንዘብ ወይም ኩዊክ ካሽ ያስገኛል። ግን ኡበር ቢዝነስ አይደለም፣ ኡበር ስራ ነው። ልዩነቱ ምንድን ነው? ኡበር ላይ ገቢህ የሚመጣው ከመኪናው ጎማ መሽከርከር ጋር እኩል ነው። ጎማው ሲቆም ዶላሩም ይቆማል። ይህ ትሬዲንግ ታይም ፎር ማኒ፣ ጊዜን በገንዘብ መለወጥ ይባላል። በቀን 10 ሰዓት ነድተህ $200 ታገኝ ይሆናል። ግን የዛሬን ጉልበትህን ሸጠህ ነው፣ ነገን አልገዛህም። እስታስቡት፣ ለሚቀጥሉት 10 ዓመታት ኡበር እየነዳችሁ መቀጠል ትችላላችሁ? ወገቡስ፣ ድካሙስ፣ እድሜውስ? ዛሬ ይዤላችሁ የመጣሁት መፍትሄ ኡበር አቁሙ የሚል አይደለም። ነገር ግን ኡበር እየነዳችሁ እናንተ መሪውን ሳትይዙ የሚሰራ ሁለተኛ መኪና ወይም ዲጂታል ሜሽን እንዴት እንደምትገነቡ ላሳያችሁ። ይህ ማሽን ኢትስ ይባላል እና ዛሬ የምነግራችሁ ፀሐይ እንዴት ይህንን ማሽን ገንብቶ ቁልፉን እንደሚያስረክባችሁ። እስቲ በግልጽ እንነጋገር። ኢትስ ላይ መስራት አዋጭ እንደሆነ ብዙዎቻችሁ ሰምታችኋል። ተኝቼ ብር አገኛለሁ የሚለውን ህልም ወዳችሁታል። ግን እዚህ ጋር አንድ ትልቅ ማንም የማይነግራችሁ መራራ እውነት አለ። ኢትሲ ላይ ውጤታማ ለመሆን ሱቁን መገንባት ወይም ቢልዲንግ ፌዝ በጣም አድካሚ ነው። ኡበር እየነዳህ ቤት ገብተህ ለልጆች ጊዜ ሰጥተህ መቼ ነው ቁጭ ብለህ ዲዛይን የምትሰራው? አንድ ጥሩ ሱቅ ቢያንስ 1000 ምርቶች ወይም ሊስቲንግስ ያስፈልጉታል። አንድን ምርት ዲዛይን አድርጎ ኪወርድ ፈልጎ ዲስክሪፕሽን ጽፎ ለመጫን ለአንድ ጀማሪ ቢያንስ 1 ሰዓት ይፈጃል። 1000 ምርት ሲባዛ በአንድ ሰዓት 1000 ሰዓት ይሆናል። ወዳጄ አንተ ኡበር የምትነዳው እኮ ጊዜ ስለሌለህ ነው። ከየት አምጥተህ ነው 1000 ሰዓት የምትዋሰው? ለዛ ነው ብዙዎች ኢትሲ ሊጀምር ነው ብለው የሚተውት። እዚህ ጋር ነው ፀሐይ የሚገባው። የኛ ፓኬጅ ወይም $7000 ኢንቨስትመንት የተሰራው ለዚህ ነው። እኛ ምን እንላለን? አንተ ኡበርህን ንዳ፣ ቤተሰብን አስተዳድር፣ ግንባታውን ለኛ ተው። ፀሐይ ማለት ለዲጂታል ሱቅህ ኮንትራክተር ማለት ነው። ኒች እንመርጣለን፣ ብራንድ እንሰራለን፣ 1000 ምርቶችን ዲዛይን አድርገን እንጭናለን። ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን እናስተካክላለን። ማለትም ያንተን የ1000 ሰዓት ድካም እኛ በባለሙያዎቻችን እንሸፍነዋለን። አንተ የምትከፍለው ስለደከመህ ሳይሆን ጊዜህን ስለገዛኸው ነው። ኡበር ላይ አንድ ቀን ሳትሰራ ብትቀር $200 ታጣለህ። እኛ ጋር ስትመጣ ግን ያንን ጉልበት ለዘላቂ ንብረት ወይም አሴት እየቀየርከው ነው። አሁን ፀሐይ ሰርቶ ከሰጠኝ በኋላስ ወደሚለው እንምጣ። እዚህ ጋር ነው ነገሩ የሚጣፍጠው። ኡበር ላይ ደንበኛ ማግኘት የምትችለው ኦንላይን ሆነህ አፕሊኬሽኑን ስትከፍት ብቻ ነው። ስልኩን ስትዘጋው ገበያው ይዘጋል። ኢትሲ ላይ ግን ፀሐይ አንዴ 1000 ምርቶችን ጭኖ ፐብሊሽ ካደረገ በኋላ እነዚያ ምርቶች የራሳቸውን ህይወት ይኖራሉ። አንተ ኤርፖርት ሰው እየጠበቅ ሊሆን ይችላል። አንተ ቤት ተኝተህ ሊሆን ይችላል። አንተ ከቤተሰብህ ጋር ሽርሽር ሊሆን ይችላል። የኔ ስራ የፀሐይ ስራ አልቋል። አሁን ስራው የኢትሲ አልጎሪዝም ነው። በዓለም ላይ ያለ አንድ ሰው ማታ ላይ ገብቶ ምርትህን ያያል፣ ይወደዋል፣ ይገዛዋል። ገንዘቡ ባንክህ ይገባል። አንተ መኪና ማስነሳት አልጠበቀብህም። ትራፊክ ውስጥ መቆም አልጠበቀብህም። ይህ ነው ፓሲቭ ኢንካም ወይም የተግብሮ ገቢ የሚባለው። ገቢው የሚመጣው ከጉልበት ሳይሆን አስቀድሞ ከተሰራው ስርዓት ወይም ሲስተም ነው። ፀሐይ ያንን ስርዓት ሰርቶ አስረከበ። አሁን ሱቁ ያንተ ነው። ለልጅ ልጅ የሚተላለፍ ዲጂታል ሪል ስቴት ነው። ግን ወዳጆቼም እኔ እውነት እንጂ የውሸት ተስፋ አልሸጥላችሁ። ፀሐይ ሱቁን እንደሰጠኝ በሚቀጥለው ቀን ሚሊዮነር ሆናለሁ ብላችሁ የምታስቡ ከሆነ ተሳስታችኋል። ኢትሲ ኦንላይን ቢዝነስ ነው፣ ቁማር አይደለም። እኛ 1000 ምርቶች ጭነን ስናስረክባችሁ ልክ ህንፃ ገንብቶ እንደማስረክብ ነው። ህንፃው ከተሰራ በኋላ
ተከራይ ወይም ደንበኛ እስኪመጣ ጊዜ ይወስዳል። አንደኛ ኢትሲ ምርቶቻችሁን አይቶ ምን እንደሆነ ተረድቶ ለደንበኞች ማሳየት እስኪጀምር ጊዜ ይወስዳል። ሁለተኛ የመጀመሪያዎቹን ሪቪው እስክታገኙ ድረስ ጥቂት ወራት ሊፈጅ ይችላል። አንዳንድ ሱቆች በሳምንት ውስጥ መሸጥ ይጀምራሉ። አንዳንዶቹ ወር ወይም 2 ወር ሊፈጅባቸው ይችላል። ይህ እንደ ኒች ወይም የሥራ ዘርፍና እንደ ገበያ ሁኔታ ይለያያል። ግን ዋናው ቁም ነገር ምንድነው? ኡበር ላይ ዛሬ ካልሰራህ ዛሬ አታገኝም። ኢትሲ ላይ ግን ዛሬ ባይሸጥም ምርቱ ሱቅ ውስጥ አለ። ነገ ሊሸጥ ይችላል፣ ከነገ ወዲያ ሊሸጥ ይችላል። ምርቱ አይበላሽም፣ ኪራይ አይጠይቅም። አንዴ ከተሰራ እድሜ ልክ የመሸጥ እድል ወይም ፖቴንሻል አለው። ታዲያ የትኛው ይሻላል? ለዛሬው $200 የ10 ሰዓት ጉልበት ማፍሰስ ወይስ ለነገው ነፃነት ዛሬን ታግሶ መሰረት መጣል? ወንድሜ እህቴ፣ $7000 ወጪ ሊከብድ ይችላል አውቃለሁ። ምናልባት የ2 ወር የኡበር ገቢ ሊሆን ይችላል። ግን እስቲ እንዲህ አስብ፣ ያንን $7000 ባንክ ብታስቀምጠው ህይወትህን ይቀይረዋል? አይቀይርም። ያንን $7000 መኪና ብትገዛበት ዕዳ ወይም ሊያቢሊቲ ነው የሚሆነው። ጋዝ ይበላል፣ ኢንሹራንስ ይበላል። ነገር ግን ያንን ገንዘብ ለዛ ይከፍለህ 1000 ምርት ያለው የኢትሲ ሱቅ ብትገዛበትስ? አንተ ኡበርን ቀጥል፣ አታቁም። ግን ከጎንህ አንተን ለመርዳት የማይደክም የማያርፍ እንቅልፍ የሌለው ዲጂታል ሰራተኛ ቀጠርክ ማለት ነው። ቀስ እያለ ሱቁ ማደግ ሲጀምር በቀን $50 በኋላ $100 ማስገባት ሲጀምር ያኔ ኡበር የምትነዳው ስለፈለግክ እንጂ አማራጭ ስላጣ አይሆንም። ያ ነው እውነተኛ ነፃነት። ከኡበር ባርነት መውጣት ለምትፈልጉ፣ ጉልበታችሁን ሳይሆን ጭንቅላታችሁን መጠቀም ለምትፈልጉ ዛይ ስራውን እናንተ ስሩልኝ፣ እኔ ውጤቱን ልውሰድ ለምትሉ እኛ ዝግጁ ነን። ዋትስአፕ ግሩፓችንን ተቀላቀሉ። በ407 900 7536 ደውሉ። ቅዳሜ ማታ በዙም እንገናኝ። መሪውን ለቀቅ አድርጋችሁ አስቡበት። የወደፊት ህይወታችሁ ያለው መንገድ ላይ ሳይሆን ኢንተርኔት ላይ ነው። አመሰግናለሁ።